በመከላከያ ታሪክ በብልጽግና ሰራዊት ታሪክ የመጀመሪያ ዝም ብሎ በቃ ሬኮርድ የሚደረጉ ልክ የማይረሳ ቀን አለ አይደል? ዝም ብሎ የማይረሳ ኃይለ ሥላሴ ከግብፅ በፍኖተ ሰላም አድርገው አዲስ አበባ ገቡ የሚባለው ቀን አለ አይደል? ሚያዝያ 27 ነው ምናምን የአርበኞች ቀን። እሱ እንደዚህ አይነት ቀን ማለት ነው። የአድዋ ድል የሚባለው ቀን አለ አይደል? እንደዛ የማይረሳ ማለት ነው። ትናንት ኦገስት 1 ብልጽግና ሊረሱ አይገባም። አይችልም። ብቸኛ የድሮን ባለቤት ነኝ መሳሪያ ልመርጥልህ ነው ወይ በለው ቻለው ስለነበር ብርሃኑ ጁላ አልቻለውም። ትናንት ብልጽግና አልቻለውም። ታንኮችም አልቻሉትም፣ ሰራዊትም አልቻሉም። ወጣቶች ምንም ማያውቁ እንኳን የድሮን ጥይት ሊያውቁ ክላሽ ተኩሶ እንኳን እንደዚህ ማያውቁ። ለዛም ከቲዲኤፍ ሲባል ከሩቅ የሚበረግጉ ነብር እንደመጣባቸው በጎች የሚበረግግ ወጣት ሰብስቦ መጡ። አጋጣሚ ሆኖ ትላንት ያጋጠመው ለፕሮፓጋንዳም አይመችም። የትላንት ሽንፈት ብልጽግና የገጠመው ሽንፈት ለፕሮፓጋንዳም አይመችም በፍጹም። ምክንያቱም አገኝ ለሽንፈት እኮ የሆነ የምትሸፍንበት የሆነ ነገር ምናምን አለ፣ የሆነ ነገር ትፈጥራለህ። አጋጣሚ ሆኖ ሽንፈቱን የሚደብቅ ፕሮፓጋንዳ መስራት አይችልም። የትላንትና ጉዳይ ከሁሉም በላይ ወታደሮቹ ያሳዝናሉ። ድሮን አያውቁም። ሲበር ድሮን ሲወራ እኛ ቲዲኤፍ በድሮን እንትን አደረግነው ማን አመዴ ምናምን እያሉ ሲቀልዱባት ምናምን ነው የሚታወቀው። ኮሎኔል እገሌ በድሮን ሞተ፣ ጀነራል እገሌ በድሮን ሞተ የሚባል አያውቁም። ምሽግ ላይ ድሮን ሲወርቅ አያውቁም። የብልጽግና ልጆች ማለት ነው። እና ከተባበሩን እዛ ሸረሪና አካባቢ ያሉት ቲዲኤፍ ጓዶች የሚሰጡን ካለ ቃለ መጠይቅ አድርገው ትንሽ አስተማሪ በሆነ ይሄ ሬዲኩል ለማድረግ ወታደሩ የድሃ ልጅ ነው። ይሄ የድሃ ልጅ እኮ ነው። ለምን እንደሚዋጋ ማያቅ ኦፒዲዮ ና ብሎ ሰብስቦ እየገፈፈ እየሰበሰበ በየቦታው ያመጣው ወጣት ነው። የኢትዮጵያ ልጆች ናቸው እኮ። ቀና የሆነ ጥሩ መንግስት ቢኖር ኖሮ እነዚህ በየዩኒቨርሲቲው ልናያቸው የሚገባ ትውልድ ናቸው። ኢትዮጵያን በመገንባት የራሳቸው አስተዋጽኦ ማድረግ የሚችሉ ዶክተሮች፣ ኢንጂነሮች መሆን የሚችሉ ወጣቶች ናቸው። በየቦታው የሚያስቀጠቅጣቸው አይደለም። አገዛዙ ግን በሚያጋልጥ መልኩ ነው። መልእክት አለለት ተከዘዘብ የሚባለው የሚሊሻ ስብስብ ነው። እኛ ዩኒፎርም የለብሰው ኦፒዲዮ የላከላቸው ዩኒፎርም ነበር። ከአዳማ ነው ከድሬዳዋ ጨርቃጨርቅ አሰፍቶ ከሐዋሳ ጨርቃ የሆነ አሰፍቶ ነው የላካላቸው። ይሄ ወታደራዊ ለመምሰል ሚሊሻዎች ናቸው እኮ፣ ተጋሩ ናቸው እኮ። ተጋሩ የጸለምት የወልቃይት የጸገደ ማይካድራ ዳንሻ አደባይ ሁመራ ይብሉ አርሶ አደሮች ናቸው። ምንድነው በቃ አንተ እኮ ትግራይ አይደለም እኮ አንተ ትግራይ አይደለም እኮ አይኖ ትግርኛን የምታወራው ግን ትግራይማ አይደለም ነው የሚሏቸው። ይሄ ደመቀ ዘውዱ በስንት ጉድ ነው አማርኛ የለመደው፣ በስንት ጉድ። አሁንም በአግባቡ አይችልም። በአክሰንቱ የትግርኛ አክሰንቱ ክሊር ነው። እሱም በጣም ሞክሮ በቃ አማርኛ ለመልመድ ሞክሮ እና ህብረተሰቡ ትግርኛ አንተ ትግርኛን የምታወራው ግን አንተ ትግራይ አይደለም ልዩ እኮ አንተ እያሉ ያው ብልጽግና ኦፒዲዮ አይዞ ሎተሪ አይደለም የሚሉት እነሱ ሎተሪ ደረሰን አይደለም የሚሉት 4 ኪሎ ተቀምጦ እሱ ይሄን ተከዘዘብ ብሎ እንትን ለማድረግ ተከዘዘብ ከቲዲኤፍ ጋር መቅጠም አይችልም። አንደኛ አባትና ልጅ ናቸው፣ እነዚህ ሽማግሌዎች ናቸው። ወጣት ነኝ ተከዘዘብ አባይ ቢልም ወንድሙ ነው። ይሄ ወንድሙ ነው። በብቃትም አይገናኙ በቃ አይቻልም። ወታደር ራሱ ቆፍጠን ብሎ ኮማንዶ ሰልጥኛለሁ 9 ወር ሰለጠንኩ ሁርሶና ብር ሸለቆ የሚለው እንኳን መዋጋት አልቻለም። በእግር መዋጋት አይችልም። እና ምንድነው የተፈጠረው? ትላንት ቲዲኤፍ ባደረሰው ከባድ ጥቃት ተከዘዘብ የሚባለው ከምዕራብ ትግራይ ሸሽቶ ምዕራብ ትግራይና ጸለምቴ ሩቅ ነው በጣም የሰማይና የትና የት ነው። ሸረሪና ያለው ተከዘ የሱዳን ድንበር አካባቢ ነው። ጸለምት ግን እዚህ ማይጸብሪ ነው። ማይጸብሪ በአደርቃይ መንገድ ነው። ከዛ ሸሽተው መኪና ምናምን እየፈለጉ አቆራርጠው ማይጸብሪ ገቡ፣ ጸለምት ገቡ። የተከዘዘብ የሚባለው ያው እኔ አሁን ይሄ እና ከሚመለከተው አካልም ጭምር የመጣ ነው። ዝም ብሎ ትጥቁን ያስረክብ ከቲዲኤፍ ጋር የምትገጥም አይደለም። ብልጽግና ኦፒዲዮን አድናለሁ ብለ ከቲዲኤፍ ጋር ገጥማለሁ ብለ 8-7 ልጆችን በትነ ብትኖር ነገ ይቆጭሃል ነው። ተከዘዘብ ለፖለቲካ ፍጆታ እንጂ ለጦርነት አልተፈጠረም።
ለፖለቲካ ፍጆታ ተከዘዘብ እኮ እያሰለጠን ነው፣ ጀነራል ወርቅነህ ጉደታ እኮ እንደዚህ እያሰለጠነ ነው እያለ የሚያስወራ ለፖለቲካ ፍጆታ ጥሩ ነው። ያው እንደዚህ አትለፉብኝ ብሎ እንደዚህ ሰለጠንኩ ብሎ ክላሽ እያወዛወዘ ተከዘዘብ ነኝ እያለ ለፖለቲካ ይሆናል ለመስራት። ለጦርነት ዝግጁ አይደለም። ለጦርነት ዝግጁ አይደለም። ይሄ ለጦርነት ከቲዲኤፍ ጋር ይገጥም። ቲዲኤፍ ማን ከማን ጋር እንደሚገጥም ያውቋል፣ አቅሙ ያውቋል፣ የእሱ ስታንዳርድ ይታወቃል። ተከዘዘብ የቲዲኤፍ ስታንዳርድ አይደለም። ማወቅ አለባቸው እነሱን። ኦፒዲዮ አያድንም፣ አብይ አያድንም። አርሶ አደርነ ገበሬን አንተ ትግራዋይ ነው ይሄ ከሌላ መጥቶ የመጣው ወራሪ ከሆነ ራሱ ያውቋል። እገጥማለሁ ካለ ጥሩ ይግጠም። ከዛው ግን ከጸገደ ሑመራ አደባይና ምናምን አሰልፎ አንተ እኮ ተከዘነ ብሎ አንተ እኮ አሁን አይኖ ትግርኛ ነው የምታወራው ትግራዋይ ነህ፣ ግን ይሄ ከዚህ ጋር ግጠም ብሎናል ኦፒዲዮ ብሎ የምትገጥም ከሆነ ተሸውደሃል ነው ተሸውደ እና ይሄን አጋጣሚ ያው ሶሻል ሚዲያ የምትከታተሉ የዛ አካባቢ አክቲቪስት ላይ የሚሉ ሶሻል ሚዲያ ላይ ያሉ ተመልከቷቸው ሲዋሹ። ባለፈው ተሳስቶ አስረስ ማረ ተሳስቶ የብልጽግና ሚዲያ ላይ ገብቶ ባለፈው ቃለ መጠይቅ ሰጥቷል። ታውቃላችሁ አይደል? አስረስ ማረ አውቆ ነው አይደለም የብልጽግና ዩቲዩበር መሆኑ ካልገባው እነግረዋለን። ድጋሚ ወደዛ እንደዚህ አይነት ሚዲያ ከሄደ ግን እኛ እንገጥመዋለን። አስረስን ዝም ብለን አልፈናል። ባለፈው ዝም ብለን ለምን ኢቲቪ አይቀርብም? አስረስ ማረ ፋና ቢቀርብ ይሻለዋል። ተመሳሳይ ነው። እዛ የሚዋሸው ውሸት እናውቋለን። አስረስ ተሸውዶ ነው አልልም እኔ መቼም ሚዲያ ዝም ብሎ ዘው ብሎ አይገባም። የአፋብን ትልቅ ሰው የሚባል ሰው ዝም ብሎ ዘው ብሎ አንድ ዩቲዩብ ላይ አይሄድም። ከዛ አካባቢ የሚወጡ አክቲቪስቶች የሚጽፉት ምንድነው የገጠመው እያላችሁ ፌስቡክ ፔጃቸውን ተከታተሏቸው። ምን እንደሚሏቸው አስበላን፣ እንዴት ብለን መከላከል አልቻልንም፣ ድሮኑ አርሶ አደሩ ይሄ ዘከዘዘበ እንኳን ድሮን እንኳን አይቶ አያውቅም፣ በድሮን እኮ ተበላን፣ አስበሉን ነው እንዳለ ሶሻል ሚዲያ ላይ ያሉ የምናምን የቋራው ልጅ የቋራው ምናምን ፌስቡክ የምትከታተላ እኔ ፎሎ ማድረጋቸው የምከታተላቸው ልጆች ስላሉ ነው። አንደኛ እስቲ 3-4 ነጥብ ልስጣችሁ እዚህ አካባቢ ስለ ትላንት የነበረው ወንጀል ሰርቻለሁ የሚል ነገሩ ዛሬ ቀዝቀዝ ብሏል። ከሰዓት አካባቢ ሩጫ ወደ ጎንደር የነበረው በሙሉ ወንጀል ሰርቻለሁ የሚለው በሙሉ ሲሮጥ ነው የዋለው ትላንት። ዛሬም ወደ ጎንደር ትራንስፖርት ከሑመራ እስከ ጎንደር ኖርማሊ ኖርማል ዴይ ዝም ብሎ 5500 ብር አካባቢ ነው። 5500 ብር ነው። ትላንት የነበረው 10,000 ብር ነው። እሱም አልተገኘም፣ ትራንስፖርት አልተገኘም። የፋኖ ኃይሎች የጎንደር ፋኖ አካባቢ ደግሞ ፋኖ ከበለሳ የሸረሬና ብልጽግና ወደ ሸረሬና ወረራ ጀምሯል ሲባል ምንድን ያደረገው የፋኖ ኃይሎች ፋኖ ከበለሳ እና ከጭልጋ መስመር ወደ ሳንጃና አንገረብ እየገባ ነው ያለው። ትላንት ሊቆርጥ ማለት ነው። ብልጽግና መንገዱን ሊቆርጠው ነው። ወደ ሳንጃና አንገረብ እየገባ ነው ያለው። ትላንትም ዛሬም ወደዛ እየሄደ ነው። የአብይ ጦር ከኋላ እየተቆረጠ ነው። የሰማነው እሱ ነው። ከኋላ ፋኖ እየቆረጠው ነው። ቁስለኛ ወደ ጎንደርም ማሳለፍ አልቻለም። ወደ ጎንደር አሁን ዳንሻ ካሕሳይ አበራ ሆስፒታል ሑመራ ያለው ያው ስንት ቁስለኛ እንዳለ ሰው መጠየቅ ትችላላችሁ። ሰው ካላችሁ እዛ አካባቢ ምንድን ነው ዋስ ጎን ብላችሁ ጠይቋቸው። 3 ታንኮች ትላንት የነበረን ዳታ 3 ታንኮች ተቃጥሏል። የሎጂስቲክስ ቦታቸው ተቃጥሏል። ያው በድሮን ነው የተቃጠሉት። እነዚህ የሰማነው መሳሪያ ልመርጥልህ ነው እያለ ሲቀልድብን ነበር ብርሃኑ ጁላ። ይሄ የብርሃኑ ጁላ አባባል እንግዲህ አሁን ሪፖርቱን መቀበል መቻል አለበት። ብቸኛ የድሮን አቅራቢ እሱም በድሮን ተዋግቷል። በነገራችን ላይ ብርሃኑ በድሮን ተዋግቷል። የጠዋቱ ከዛ የከሰዓቱን ግን ድሮኑን አልቻለውም። የድሮን የበላይነት ይዞ የነበረው ቲዲኤፍ ነው። ስለዚህ ጉዳይ በሰፊው በተለይ ቪዲዮ ከላኩልን የዛ የተያዙ ምርኮኞቹ የመከላከያ ምርኮኞቹ ምን እንደሚሉ ከአንደበታቸው 1-2 ቃለ መጠይቅ ብናገኝ ደስ ይለናል። ነገ ሞክራለን ወደ እናንተ የምናደርሰው ይኖራል። በተረፈ ወደ ቆቦ አካባቢ መረጃ ልስጣችሁ። ቆቦ ህዝቡን ሰብስበው ሰሜን ወሎ ቆቦ አካባቢ ህዝቡን ሰብስበው ካድሬው የብልጽግና ካድሬ ምንድን ነው የሚለው ጦርነት እየመጣ ነው፣ ለምግብ 1 ወር ወይ 2 ሳምንት ምናምን የሚሆናችሁ ምግብ እያዘጋጃችሁ ቤት ተቀመጡ እና ከቤት መንቀሳቀስ ከቤት ርቃችሁ አትሄዱ
ከባድ ጦርነት የሚደረግበት አካባቢ ነው የሚሆነው ይሄ እያሉ በየአብያተ ክርስቲያናትና መስጊድ እየነገሯቸው ነው። ለህብረተሰቡ እየተነገረው ነው። የሚሊተሪ ቢልድ አፕ ብልጽግና ትላንት በሰፊው ያመጣው ዶክመንት ነበር። ከመከላከያ ሰዎች ያገኘ ነው። ሙሉ ከኮምቦልቻ ጀምሮ ሙሉ እዛ አካባቢ እስከ አፋር አካባቢ ያለው አሰላለፍ ነግረናቸው ነበር። በጨርጨር በዚህ በባይ በፀውሪ በኩል ደግሞ ዛሬ መከላከያ የወደ ሰራዊት እያንቀሳቀሰ ነው። መድፍ ምናምን ሲያንቀሳቅሱ ውለዋል ብለዋል። ወደ ማይፀውሪ አካባቢ የቡሬ ግንባር ቀይ ባህር ምናምን እያለ ሲፎክር የነበረው አብይ አህመድ ደግሞ ወደ ቀይ ባህር እንደማይዋጋ የሚያሳይ ከቡሬና ባዳ ምናምን የሚባል ሰፈር ወደ ትግራይ በጨርጨር እና በራያ በኩል እያመጣቸው እንደሆነ ሰምተናል። እንግዲህ ቀለለላቸው ማለት ነው። በዛ በኩል ሚሌ ለመቁረጥ ቀላል ይሆናል ይመስለኛል። ዝም ብሎ አሁን ሰራዊቱ ጥሎ እየወጣ ነው። አብይ ምንድነው የሰማ ነው? በቀላሉ እና ሞቃት ስለሆነ የቡሬ ግንባር መስበሩን ከባድ ስለሚሆን እንዲሁ በመቀለ አድርገን አቋራጭ ነው። ጨርጨር ወደ መቀለ ቅርብ ነው። በዛ አስመራ ለመሄድ ቅርብ ነው። እነ ጻድቃን የሰጡት ካርታ ነው አሉ። ጻድቃን ትላንት ጻድቃን ጭንቀታም ነው። ጭንቀታም መረጃ እየወጣበት ተቸግሯል። እነዚህ ሰዎች መከላከያ ከተጋሩ ጋር የመከላከያ ሰው ከሐራበሬት ጋር ምናምን ተገናኝቶ መረጃ አይወጣም ብሎ ያስባሉ ይመስለኛል። ጌታቸው ጉዲና ጠይቁት። ጌታቸው ጉዲና ከኮሎኔል ቴድሮስ ሰለሞን ጋር ምን ተወያያችሁ ንገረውና እኔ ከፈለክ ዋትስአፕ ላይ ቴክስት አደርግልሃለሁ ለጌታቸው ጉዲና ምን እንደተወያዩ ከጻድቃን ጋር ኮሎኔል ቴድሮስ የአብይ ዓዲ ልጅ ነው፣ የዓድዋ ልጅ ነው ብዬ ትላንት እዚህ ግቤው ነበር። አብይ ዓዲ ነው አለኝ እና ጓደኞቹ ነገሩኝና ኮሎኔል ቴድሮስ ሰለሞን አካባቢ ነው ያኔ በ1991 ነው ወደ መከላከያ የተቀላቀለ። ምን እንደተወያያችሁ ጻድቃን ቤት ሄደ ምን እንደተወያየ እነግርሃለሁ። ምን እንደተወያየ ምንም የሚደበቅ ነገር የለም። ለምን መሰለ? ከጌታቸውና ከጻድቃን መረጃ ማውጣት ቀላል ነው ቀላል ነው። ግን ስለማይጠቅም ሚዲያ ላይ ግን አግኝተነዋል። አጋጣሚ ሆነው አግኝተነዋል። ለቴድሮስ ነው። ሌላ ጊዜ ያው በሰላም ያገናኘንና እንገናኛለን እናገኛለን በቅርቡ። አንድ በቆቦ ግንባር ለቲዲኤፍ እጁ የሰጠ አንድ ወታደር ልንገራችሁ ታሪክ። ብልጽግና አሁን ኦፒዲዮ አብይ አህመድ የሚመራው ኦፒዲዮ ጥላቻ ትግራይ እያለ በቃ የሆነ ጉሮሮ የሆነ እንትን አድርጎ ውሃ ነው ጠምቶት ነው ጉሮሮ ደርቆ ነው ወይ ከእንቅልፍ ተነስቶ ገና እንትን አላደረገም ወይ ጠዋት እንኳን ጉሮሮ የሚጠርግ እንኳን ቁርስ ሳይበላ ነው ኢንተርቪው የሰጠው አይታወቅም። ለየት ያለ እና ሰማይ ለመፈላሰፍ ይመስል እንዲህ ያለ አይኑ እያንጠራራ ወደ እንትን ነው የሚያየው። አሁን የብልሽት የሆነ ብሎን ነው የጎደለው። አንደኛ ይሄ ቃለ መጠይቅ ይሄን ማድረግ የሚችል ስነልቦና ላይ አይደለም። አሁን የሰማ ነው። ይሄ ቃለ መጠይቅ የተደረገው ከ2 ሳምንት በፊት ነው። ከአማራ ቴሌቪዥን ጋር ያደረገው ቃለ መጠይቅ ከ2 ሳምንት በፊት የተደረገ ቃለ መጠይቅ ነው። አሁን አይደለም። አሁንማ ሰው ፊት መታየት አይፈልግም አሉ። በየሄደበት ሽንት ቤት የሚመርቅ ሰውዬ በሄደበት ሽንት ቤት እንኳን እኔ ካልመረቅኳት ብሎ ከአዳነች አቤቤ ቀምቶ እሱን መታየት የሚፈልግ ሰውዬ ተመስገን ጥሩነህ በየቦታው እየሄደ ያለው ተመስገን ጥሩነህ ነው። ተመልከቱ። ሰውዬው የለም በስነ ልቦና ላሽቋል። ሰው ፊት መታየት አይፈልግም። ሰው ፊት በቃ የሆነ በቃ ምን እንደሆነ አላውቅም። ሲነግሩን ለሚዲያ ስለማይሆን ነው እንጂ አንዳንድ ነገር ነግረውን ነበር። ለሚዲያ ያው ለተመልካቾች ክብር ስንል ዝም ብለን እናልፈዋለን። ሰውየውም ያው ልጅ አለው ምናምን ሚስት አለውና አለች መሰለኝ። ጥላቻ የሚነዛው በየኢንዶክትሪኔሽን በየማሰልጠኛ ጣቢያ ልንገራቸው። ልጁ በቆቦ በኩል እጅ የሰጠ ነው። ሰሞኑ የኦሮሞ ተወላጅ ነው ልጁ። ወጣቱ 2019 ነው የሚሆነው። የኦሮሞ ተወላጅ ነው እንዳለ ጓደኞቹን ከማሰልጠኛ እስከ ግንባር እስከሄድ በሙሉ እየጠፉ እዛው ቀረ። አንድ ቀን ነው 2 ቀን አድሮ ከምሽግ በዚህ በኩል የፋኖ ኃይሎች ነበሩ ቅርብ ናቸው አለ ፋኖ። ከዛ ምን አለ እንዴት መጣ ወደኛ ለምን ወደ ፋኖ እጅ አልሰጠህም ያሉት። መረጃ ሲቀበሉት ቁጭ ብሎ መረጃ ይቀበሉት የለም እንዴት ነው ከየት ነው የመጣው ምናምን። ከዛ እንዲያው እኔ ለኔማ ቅርብ ፋኖ ነበር ቅርቤ፣ ግን እኛ ማሰልጠኛ ሲነግሩን ፋኖ ገዳይ ነው እያሉን ያሰለጠኑናል። ተመልከቱ። ዞሮ ፋኖ ገዳይ ነው እያለ ያለው የሆነ ጥላቻ ከሆነ ማህበረሰብ ከመጣ አካል ጋር የሆነ ማህበረሰብ ተወካይ ነኝ የሚል ሴኩሪቲ ፎርስ እንደ ጠላት የቆጠረ እና ጠላት መቁጠር ሌላ ነው። ዲብ በቃ የሆነ ጥላቻ እንትን ማድረግ ግን ነውር ነው። ይሄ
ነውር ነው። መከላከያም ይማርካል አይደል? ይማርካል እኮ። ሁሉም መከላከያ ገዳይ ነው እኮ አይባልም እኮ አይደለም። ስንት የዋ መከላከያ አባላት አሉ እኮ ፈሪሃ እግዚአብሔር ያላቸው እኮ አሉ። ሁሉም ጀነራል እኮ ወንጀለኛ ማለት አይደለም። የኢትዮጵያ መከላከያ ሰራዊት ጀነራል ሁሉም ወንጀለኛ እኮ አይደለም። ስንት ጨዋ እኮ አለ። ስንት እየተቃጠለ የሚያድር እኮ አለ እኮ። ተራ ወታደርም እኮ ሁሉም ተራ ወታደር እኮ ሁሉ ወንጀለኛ ማለት አይደለም እኮ አለ እኮ። አንድ ወንጀለኛ ጀነራል ሊኖር ይችላል። ተራ ወታደር ደግሞ ጨዋ ወታደር ሊኖር ይችላል። ጭራሽ እግረ መንገድ ውጊያ ላይ ያለ ጨዋ ሊሆን ይችላል። ማሰልጠኛ ጣቢያ አብይ አህመድ የሚያሰለጥናቸው የአብይ አህመድ መዋቅር የሚያሰለጥናቸው ግን ጥላቻ ተመልከቱ። ፋኖ ገዳይ ነው ሰምቼ ጁንታ ይሻላል ብዬ ወደ ጁንታ መጣው አለው። አሁን በየማሰልጠኛ ጣቢያው ትዴፍ ጁንታ ነው የሚባለው። ከልጁ አንደበት የተገኘ መረጃ ነው የምነግራችሁ። አሁንም ከፕሪቶሪያ ሰላም ስምምነት በኋላ የሰለጠኑ ማሰልጠኛዎችም ጁንታ እየተባሉ ነው የሚሰለጥኑት። ከዛ ሲሰማ ያው ዘመድ ጋር ደውሎ ነው ወደ ሀገር ቤት የት እጄ ላይ መሰፈር የት ልሄድ ለጁንታ ስጣልኛል። ፋኖ ገዳይ ነው ብለውኛል። ፋኖማ ቅርባ የት ነው ማን ቅርብ ያለው ሲሉ ፋኖማ ቅርብ አለ ፋኖ እንዳትሰጥ እና ማሰልጠኛ የነገረንም እሱን ለሰኖ ሲጂ ወደ እናንተ መጣዋል። ጁንታ አይገልም ብዬ ወደ ጁንታ መጣው አለ። በጣም በሳቅ ገደለናል። አሁንም ጁንታ ነው የሚሉን አለ። ይሄ ጥላቻ ኦህዴድ በየማሰልጠኛ ጣቢያው ወታደሩ እንዴት አድርጎ ምን አይነት ኢንዶክትሪኔሽን እያሰረጸ እንዳለ ተመልከቱ። ምን አይነት ትምህርት እንደሚያሰጥ በየማሰልጠኛ ጣቢያ። ቀጥለን ወደ ጠንከር ያሉ ጉዳዮች እንነግራለን። የአማራ ጉዳይ አማራና አብይ እንዴት አብይ በእውነት እንዴት እንደወደደው አማራ በጣም ቁጥር አንድ የአማራ ወዳጅ ማን መስላችሁ? እኔ መሰልኳቸው ይመስላችኋል? እኔ አውቃለሁ የአማራ ህዝብ እንዴት እንደምወደው እንዴት እንደማከብረው በተግባር እኔ ወደዋለሁ አከብረዋለሁ የሚለው ነገር የለም። ሰው ስታከብረው ህዝብ የምታከብር ከሆነ የሆነ ሀገር የምትወድ ከሆነ በተግባር ነው። በተግባር ስታሳየው ነው። ወድሃለሁ እኮ ማለት አይደለም፣ በተግባር ነው የምታሳየው። መለስ ነበር ኢትዮጵያን የሚወዳት ወይስ አብይ ነው የሚወዳት? ኢትዮጵያ ተወዳና ተከብራ ትኑር የሚልና መለስ ምንም ዝም ብሎ ሌትና ተቀን የሚሰራ ሰውዬ ነበረ። ማን ነበረ ኢትዮጵያ ወዳጅ? መለስ ነው? አብይ አህመድ ነው? አብይ ያው ለተቀን ለኢትዮጵያ ጸልዩልኝ፣ የኢትዮጵያ እናቶች ወዳችኋለሁ ነው የሚለው። የኢትዮጵያ እናቶችን በድሮን እየቀጠቀጠ ኢትዮጵያ እናቶች ጸልዩልኝ ነው የሚለው። የአዋሬ እናቶች ነው የሚለው። እያዋረደ እየደፈረ አገር እያዋረደ ግን እናቶች ነው የሚለው። አሁን በጣም በፍቅር እንደሆነ ሰው አስተያየቱ ራሱ እኮ የሌባ አስተያየት እኮ ስታዩት ኳሽኮርኮር ተይዞ የሆነ ከወባ ተነስቶ የመጣ ሰው ነው የሚመስለው ስታዩት እኮ ወባ እና የአማራ ህዝብ ብልህ ህዝብ ነው ይላል። ነገርን ከስሩ ከመሰረቱ ለማስተዋል ለመገምገም የሚቸገር አይደለም። ኮቴሽን መሆኑ እኮ ነው። የሚቸገር ማን ነው? የሚቸገር ማን ነው? የአማራ ህዝብ ብልህ ህዝብ ነው። ማን ነው? የሽናሻ ህዝብም ብልህ ህዝብ ነው። የትግራይ ህዝብ ወርቅ ናችሁ ብሎናል እኮ ትግራይ። የአፋር ህዝብስ ምንድን ነው ያልከው? ሀረሪ ስትሄድ ምንድን ነው? ሶማሌ ክልል ስትሄድ ምንድን ነው? ማን የሚባል ህዝብ ነው? ሞኝ ህዝብ። እዚህ አካባቢ ተመልከቱ። ማን የሚባል ከሰማንያ የኢትዮጵያ ብሔር ብሔረሰብ ሞኝ ህዝብ ነው የምትለው ወይ ደንቆሮ ህዝብ ነው የምትለው? የትኛው ህዝብ ነው? ከአማራ ህዝብ ጋር እንደዚህ አይነት ፍቅር በፍቅር የሆንከው በምን ምክንያት ነው ስትባል እየተቆለጠጥክ ስለሆነ። ኦሮማራ የሚባለው መልስልኝ። በቃ አሁን ትልቁ የአማራ ህዝብና የትግራይ ህዝብ ኦልሬዲ አሁን ነገሩ በሙሉ ባልገመትኩት ጎንደር መሄድ ህልም፣ አስመራ መሄድ ህልም ብዬ ብሞክር የወረወርኳቸው ድንጋዮች ምንም ሊያደሙ ስላልቻሉ የፈለግኩት አሁን የሞከርኩትን የሆነ ነገር ልሞክር ነው የቻልኩት ልሞክር ነው። ብቸኛ አሁን እስከዛሬ ያልተናገረው እና በቅርቡ የምንጠብቀው ሰሜኖች መጡብህ የሚለው ነው። አቢሲኒያ መጡብህ የሚለው ቋንቋ አሰባላችኋል። መቼም ጃልማሮ አቢሲኒያ ነኝ አይልም። ኢትዮጵያዊ ነው ግን ሰሜን አይደለም ወለጋ ነው አይደል? ሆሮ ጉድሩ ነው ወለጋ ነው ትውልዱ። ለኦሮሞ ህዝብ ነው የሚታገለው፣ ለሸዋው ለሐረርጌው። ይሄ ቋንቋ ግን ነገ ጠዋት ይዞ አይነት ይመጣል አብይ አህመድ። ትሰማላችሁ? እና የሰውየው የአብይ የመጨረሻ ቋንቋ ማን ነው? አማራን በጠላትነት ፈርጆ አማራ ህዝብ እንደ ህዝብ ነው ያለው። ህዝብን ያክል እንደ ህዝብ ጠላት ብሎ መጣ ያለው። እስቲ አምጣው ዶክመንቱ ብትሉት አያመጣም። የአማራ ህዝብ ጠላቴ ነው ብሎ የተነሳ ኦሮሞ የለ፣ ኦነግ ተነስቶ ያቅ፣ ሻዕቢያ ተነስቶ ያቅ፣ ትግራዋይ ተነስቶ ያቅ፣ አፋር ተነስቶ ምንም አንድ ሰው አታመጡ። አንድ አያመጣም።
የራሱ ትርክት አምጥቶ ኢትዮጵያ አሁን የምንባላው ምናምን ይላል። አኖሌ ሐውልት የገነባው ህወሓት ነው። ጡት ተቆረጥኩ ብሎ ናሬት የሚሰራ ህወሓት ነው። የትግራዋይ ጡት ቆረጠብኝ ብሎ ምን ቆረጠብኝ ብሎ እሪ የሚለው ኦህዴድ ነው ወይስ ቲፒኤልኤፍ ነው? አኖሌ ሐውልት ይገባኛል ብሎ የገነባው ቲፒኤልኤፍ ነው ወይስ ኦህዴድ ነው? የኦህዴዱ መሪ አንተ አይደለም? የኦህዴዱ ስራ አስፈጻሚ አንተ አይደለም? አሁን ነው አማራ የምትለው? እንደዛ ነው ወይስ እንዲሁ በቃ ይህን ሁላ የምታዋርደው የምትገድለው በድሮን የምትጨፈጭፈው ህዝብ እንደዚህ ብለ አፍን ሞልተ እንዲሁ ስትመጣ ትንሽ እንየው እስቲ እና ማስረጃ የአማራ ሪያሊቲና አማራ ክልል ያለው ሪያሊቲና የአማራ አባቶችና እናቶች ያሉበት ስቃይና አብይ አህመድ አሊ የሚያወራው ወሬ አንድ በአንድ እናያቸዋለን። አንድ በአንድ የአማራ ህዝብ እንደ ህዝብ በጠላትነት ፈርጆ የኖረው ማን ነው? የአማራን ህዝብ በድርጅቱ ጽሁፎች፣ ሰነዶች እንደ ጠላት አስቀምጦ እታገለው ያለው ኃይል ማን ነው? የአማራን ህዝብ እንደ ህዝብ በትግል ዘፈኖቹ፣ በፖለቲካ ሰነዶቹ ህዝብን በሚከፋፍል አንዱን ገዢ አንዱን ተገዢ፣ አንዱን በዳይ አንዱን ተበዳይ በሚያደርግ መንገድ የትርክት ስብራት ያልነውን የሐሰት ትርክት ብሔሮች ከብሔሮች ጋር የተጋመዱ የተዋሃዱ አብረው የኖሩ የተጋቡ ሳይሆኑ አንደኛው ያጠፋው አድርጎ የሳለው አሁን የምናየው ጥንቅጥ የፈጠረው የምን ፖለቲካ ውጤት ነው? ይሄ አንዱን ያጠፋ መሆኑን ያው ምንድነው የነፍጠኛ ዘመን የነፍጠኛ ምናምን እየተባለ ነፍጠኛ ብሎ የዘፈነ ትግራዋይ ነው። እስቲ ተመልካቾች ቀጥለን ለአማራ ተመልካቾች ባህር ዳርም የትም ዲያስፖራ ሆናችሁ ጎንደር ሆናችሁ የምትከታተሉ ከስሜት ወጣ በሉና አንድ ሁለት ቪዲዮ ላሳያችሁ። አንድ በእናታችን ጀምር የምትሰቃይ ነበረች። ያው ከምርኮኛው አብሲ ብለን ሰደናት ነበረ። አሁን በቃ ጉዳት ላይ ያደረሷት። በምን የተገደለችው? በድሮን። አዎ በድሮን። ይህንን ከተወለዱ እስከ ዛሬ አይቼው አላውቅም። ግን አምና 2 ዓመት ጀምሮ ይህን ነገር ተከሰተብን። አሁን ይህ ከሆነ በቃ ለመኖር አንችልም፣ ለመፍጠርም አንችልም፣ ልጅ ለማሳደግም አንችልም። በዚህ ነው እኚህ እናት ልጃቸውን በድሮን የተገደሉ። ለምን? ዝም ብላ ምግብ ሰራተኛ ምግብ አብሳይ ነበረች። በድሮን አሉ። በድሮን ህዝቡ ምጮህ ይሄ የማን ወዳጅ ነው? ይሄ የጨፈጨፈው ቲፒኤልኤፍ ነው። ይሄ የጨፈጨፈው የትግራይ ህዝብ ነው። ማን ህዝብ እንደዚህ ብሎ አማራን እያደቀቅኩት እኮ ነው፣ አማራን እኮ እያፈረስኩት ነው ብለ የነገርከው ማን ነው? መለስ ነው እንዴ ለአባዱላ የነገረው? መለስ ነው እንዴ ለኩማ ደመቅሳ የነገረው? አንተ እኮ ነህ ለታየ ደንደዓ የነገርከው አማራን እያፈረስኩት። እኔ እኮ አማራ እንዲፈርስ አይደለም የምፈልገው። እኔ እኮ የኦሮሞ ዲሞክራሲያዊና ሰብአዊ መብቱ እንዲከበር እንዲለማ ነው የምፈልገው እንጂ አማራ አፍርሰ ኦሮሚያ እንድታለማ እኮ አልፈልግም ስለው ደነገጠ ያለን እኮ ታየ ደንደዓ እኮ ነው። አሁን ተኳኩለ ይሄን ሁላ የጅማ ቅቤ አፍስሰ የጅማ ቅቤ ነው ፋውንዴሽኑ አይታወቅም። ሌላ ሰው መስሎ አሁን ልጆች ትንሽ ልጅ ቢኖረው የ6 ወር የ3 ወር 6 ወር 1 ዓመት ልጅ ቢኖረው አብይ ነው አባቴ ዳዲ አይለውም። ይሄ ሌላ ሰው ነው የሚመስለው። አመዳም ነው ሲታይ በኖርማል ጧት ሲነሳ አመዳም ነው አሉ አይደል? እናቶች እኮ ዝም ብሎ ጧት ሲያዩዋቸው ልጆች እናታቸው ሪል እናታቸውን ያውቃሉ። ተኳኩሎ የሆነ ኢቨንት እንሄዳለን ወይ ከሆነ ኢቨንት ሲመለሱ ሌላ ሰው መስለው ተኳኩሎ በጣም ኤክስትሪም የሆነ ፋውንዴሽን ተኳኩሎ ሲመጡ ህፃናት ልጆቻቸው እኮ እናታቸው ይረሳሉ እኮ ሌላ ሰው ይመስላቸው። ታውቃላችሁ እናቶች በላይ ተደራቆታላ። አንድ አባታችን እንስማ። በጣም የሚያስለቅስ የሚያሳዝን ኃይለ ሥላሴ ጀምሮ እስካሁን ድረስ እንኳን ስንቆይ እንዲህ ያለ ታሪክ አይተን አናውቅም። እና እንዲህ ያለ ክስተት ተፈጥሮብናል። እንጃ እንግዲህ እሱ ይመልሰው። የተጣለው ቦምብ በቁም የሚያቃጥል ስለሆነ ሁሉም ተቆራርጦ ተቦጫጭቆ ነው ባይናችን ያየው። የኔ ልጆች ሁለቱም ህፃኖች ፑሉ ላይ ነበሩ። እግዚአብሔር አምላክ አባት ያው ሆኖ አትርፎልኝ። ይሄ ነገር እንደምታዩት ነው። በቁም የሚያቃጥል የወደቀው ቦምብ በቁም የሚያቃጥል ነው። ያው እግዚአብሔር ይመልሰው ነው ያሉት። እግዚአብሔር ይመልሰው። ከኃይለ ሥላሴ ጀምሮ አይተነው ማናቅ ድብደባ፣ አይተነው ማናቅ ግፍ፣ ያው ተቆራርጦ ማን ሆኖ ይሄን ቪዲዮ ባታዩት ደስ ይለኛል። ምንም በታሪካችሁ ባታዩት
በተለይ ልጆች ባያዩት እናቶች ባያዩት ይመረጣል። ዝም ብለን ነው አሁን ታሪኩን ነው የነገርናቸው ለማስታወስ ያክል ነው። አማራ ክልል ያደረሰው ግፍ አሁን የአማራ ወዳጅ መስሎ የአማራ ተቆርቋሪ መስሎ እኔ አማራ ብልህ ህዝብ ነው እያለ በየቦታው የሚያሞግሰው ሲጨንቅ እንደዛ ነው። ተወጥረህ ተይዘሃል። በወንድነቱ ታውቃለህ፣ በወንድነቱ የተያዘ ወንድ መሞት አለበት እንጂ እንደዚህ ተጨብጦ ከያዘ ሰርቫይቭ ማድረግ አይችልም። በወንድነቱ ነው አብይ የተያዘው። እየተንፈራገጠ ነው በወንድነቱ ነው የተያዘው። በወንድነቱ ታውቃላችሁ ብዬ ነው። ቀጥለን ምክር አለው ለአማራ። የአብይ ጉድ ምክር ነው የምሰሙት። ሚኒሊክና ጎበና ታውቃለህ። ሚኒሊክና ጎበና ኢትዮጵያን የገነቡ ናቸው ብለዋል እኮ ባለፈው በከትላንት ወዲያ። ሚኒሊክና ጎበና እንትን ባይደጋገዙ ኖሮ ኢትዮጵያ አይገነባዋትም። ምን ማለት ነው? ትግራዋይ የለበትም በኢትዮጵያ ሀገረ መንግስት ግንባታ። ትግራይ አልተሳተፈችበትም ባንዳ ነው እያለ ነው። እንደዛ ነው ያለው። ኢትዮጵያ የገነባት አማራና ኦሮሞ ነው እያለ ነው። ኦሮማራ ማለት ነው በሌላ ቋንቋ። ሚኒሊክና ራስ ጎበና አይደል? ራስ ጎበና መከላከያ ሚኒስትር ናቸው። ጥሩ ነው። ኢንጉድ ፌዝ የኢትዮጵያ ወዳጅ ነበር። ኢትዮጵያን ገንብቷል። የኦሮሞ ህዝብ ይወዳቸዋል አይወዳቸውም ዳዝ ማድረግ ግን ይሄ ብሔር ምናምን አስበው አይመስለኝም። በዛ ሰዓት ታማኝ ነበሩ። እሱ እየተጠቀምበት ያለው ምንድን ነው? ሌላ አልገነባት። ኢትዮጵያ የኛ ነች። የብዙሃኑ አማራና ኦሮማራ። እኔ የኦሮማራ ጊዜ ነው። ትግራይ እዚህ ሀገረ መንግስት ግንባታ ላይ የለበትም ነው። በሱ ቤት ነው። ታሪክ ነው የሚያውቃ እና ሙጭልፊት እንትኗ ወጣች። በዚህ በኩል እንስሳዎች በሙሉ ጨረሳቸው። በነገራችን ላይ አንድም ነገር በቀጥታ መናገር አይፈልግም። እንደ ራይስ ፕሬዚደንት ኢሳያስ አፈወርቂ ባለፈው ምንድን ያደረው ፈሪ ድንጉጥ ምናምን ነዳይ ምናምን ቀጥታ ነው የሰደበው። ቀጥታ አንድ ባንድ የጨቅላ የበሻሻ ልጅ። ይሄ ግን መናገር አይችልም። ግብፅን መንካት አይፈልግም። አልቡርሃን መንካት አይፈልግም። አዳሃሎ መንካት አይፈልግም። ሙጭልፊቷ ምናምን መጠች በዚህ ወረደች ምናምን በተረት ተረት ነው። እሱ ነው የሚያዋጣ። እሱ ነው አቅም ስለሌለ የሚያዋጣ እሱ ነው። ጉድ አሁን እዚህ ላይ ለአማራ ምክር ብሎ ክቡር ጠቅላይ ሚኒስትር ለአማራ ህዝብ የሚመክሩት ምክር አገር ቤት ያለውም ምን ይመስለዎታል አለ። ልጁ እኮ ጋዜጠኛ ነው። አማራ ቲቪ ማናጀር ነው አይደል? ማናጀር ነው አሉ መሰለኝ። አይገርም? እንዴት ነው አሁን ጋዜጠኛ ነኝ ብሎ ቁጭ ይላል። ማይክ አድርጎ ጠቅላይ ሚኒስትሩ ለሱ ክብር ሲሰማው ይሆናል። ጠቅላይ ሚኒስትር እናቱን እንዲሁ ከኃይለ ሥላሴ ጀምሮ እኛ ገጥሞን የማያውቅ አሁን ያሰማኋችሁ ቀደም ብዬ ያሰማኋችሁ የእነሱ ተወካይ እኮ ነው ይሄ ጋዜጠኛ። ይሄ አማራ ቴሌቪዥን አሁን ያያችሁት ቪዲዮ የእናትና የአባት እንደዚህ አይነት ግፍ ተፈጽሞብን አያውቅም። ሰው እንዳለ መሳሪያ ወደቀው በሙሉ እሱን የያዘ ሰው እየተቃጠለ እየሞተ ነው የሰማችሁት። አማራ ቴሌቪዥን ሊያስተላልፉ አይችልም። ለምን? ኦፒዲዮ ያኮርፋላ። የአማራ የብዙሃን ድምፅ ነው መሆን ያለበት። ታክስ የሚከፍለው የአማራ ህዝብ ነው። እኚህ እናት ናቸው ታክስ ከፍለው የአማራ ቴሌቪዥን ጋዜጠኞች የሚያስተዳድረው ለኦህዴድ ነው። ጮፌ ኦሮሚያ ያለው ሽመልስ አብዲሳ ያዘዘው ነው የሚተገብረው። በዘራችሁ አድርስ ማለት እንደዚህ ዘመን ነው። ከዚህ በላይ በዚህ ቁጭት ውስጥ የማይገባ ቁጭት የማይፈጥርለት ኢትዮጵያዊ ማንም ብሔር አማራ መሆን አይደለም የሚጠበቀው። እዚህ ላይ የማንም ተላላኪ መሆን ሞት ነው። ለህዝብ ክደ የሌላ አገልጋይ ስትሆን ከሞትን ሞት ነው። ምክር እንስማ። ጉድ ነው። እዚህ ላይ አማራ አገር የሰራ ነው። አገር የጠበቀ ነው። የባንዳና የባዳ ሚና የሚገነዘብ ነው። ለባንዳ ድልድይ እንዳይሆን ለባንዳ መሸጋገሪያ ድልድይ ወደ 4 ኪሎ የማያውቀው ወሬ እንዳይሰማ ልማቱ ይልን ልማት እያለማን ነው። የፈጠራ ወሬ አይጠቅምም። ትናንት ዘፈኖቹን አሰማቸዋል። ዘፈኑ መጥቷል። ክልል ህዝብም ሆነ በሁሉም ክፍላት ዓለማት በሁሉም የሀገሪቱ ክፍሎች የሚገኙ የአማራ ተወላጆች በመጨረሻ በተለየ ሁኔታ እንዲረዱት እንዲገነዘቡት የሚፈልጉት ሀሳብ ካለ አገር የሰራ አገር የጠበቀ የባዳና የባንዳ ሚና የሚገነዘብ ህዝብ ስለሆነ መጀመሪያ ባንዳዎቹን ይሰብስብ፣ ለባዳዎች ድልድይ እንዳይሆኑ ይብቃችሁ ይበላቸው ማለት እወዳለሁ። ባንዳዎች ብዙ ጊዜ በታሪካችን የከፋ ቁስል ስብራት ጥለውብናል። እነዚያን በቃችሁ ብሎ መምከር፣ መገሰጽ፣ መመለስ ይጠበቅበታል። ለባዳዎች ድልድይ ሆነው ጥፋት እንዳያመጡ የበኩሉ ሚና እንዲጫወት አደራ ማለት እፈልጋለሁ። ልማት የሚታየውን ለውጥ የሚታየውን ውጤት
ሳናምን የማናቀውን ውሸት የማናቀውን ወሬ ከማመን እንቆጠብ። ከምናየው አይበልጥም የምንሰማውና የምናየውን በሚያጸና በሚያሳድግ መንገድ መሄድ ይመረጣል። ከፈጠራ ወሬ መሰብሰብ ያስፈልጋል። ፈጠራ ወሬ የሚከፋፍል ነው። ፈጠራ ወሬ የሚያዳክም ነው፣ ጉልበት የሚበላ ነው እና ለወሬ ቦታ ሳንሰጥ በከንቱ ውዳሴ ለሚሸነግሉ አንደኛ አማራ ነኝ አንደኛ ኦሮሞ ነኝ ካለኔ አማራ ካለኔ ኦሮሞ ካለኔ ጥቅም የሚሉ ሰዎች እንዲሁ ዝም ብሎ በባዶ ሜዳ አውራ የሚሆኑ እንጂ ከቲም ጋር ይሄ ጥላቻ የሚያስተምረው ሰውዬ ዘፈኑን እናሰማችሁ። የዩቲዩብ እንትናችሁን ደስ ስለማይላችሁ ድምፁ ብቻ ግጥሙን ልከውልናል። ይሄ ዘፈን ምንድን ነው የሚለው? ነውር አታውቅም፣ ነውር አታውቅም፣ አዲስ አበባ 4 ኪሎ ትላለች። ራሷን አኮፍሳ ዝም ብሎ የመጣ መስሏት እንዴ ዝም ብሎ የመጣ መስሏት ማለት በትግል ያመጣ ነው። በትግል ያመጣ ነው። ነውር አታውቅም፣ አዲስ አበባ 4 ኪሎ ትላለች። ራሷን አኮፍሳ ዝም ብሎ የመጣ መስሏት እንዴ ሂጂ ከዚህ አዱሬን ለንጫ ሞከርቴ ከዚያ ወንዝ ማዶ አለ። አዱሬን ለንጫ ሞከርቴ አዱሬ አንበሳ ለመሆን ሞከረች ነው። አንበሳ ለንጮ ለካ አንበሳ ማለት ነው። ለንጮ ባቲ ለንጮ ለታ አንበሳ ማለት ለንጫ አዱሬ ውሻ ድመት አንበሳ ለመሆን ሞከረች ነው አለ። ያው አዱሬን ለንጫ ሞከርቴ ከዚያ ወንዝ ማዶ ያው ብሎ አማራን ነው የሚሳደበው። ያው ከዚያ ወንዝ ማዶ ከአባይ ወንዝ ማዶ ያለው ማለቱ ነው። ልክ አባይ ተሻግረን ኮንፊውዝ አድርገናቸው መጣን ያለው ሽመልስ አብዲሳ ለአማራ ህዝብ ኮንፊውዝ ለማድረግ ነው የመጣው። እኛ አጋጣሚ ደግሞ ዘፈኖችን ይዘን እንቀጥላለን። ያደመላሽ የሚለው ዘፈን ያደመላሽ መስማት ያለበት አንተ ይሄ በገንዘብ ከፍለ የኦሮሞ ህዝብን ለማሸማቀቅ ለመስደብ ያለ ስብዕናው ያለ ኢንቴግሪቲው የኦሮሞ ህዝብና አማራ 7 ሚሊዮን 8 ሚሊዮን የአማራ ህዝብ ኦሮሚያ ያለው ስንት ዓመት አንተ አማራና አንተ ኦሮሞ ነህ ብሎ ለጋብቻ እንኳን ጠይቆ ማያቅ አብሮነት ለመበጣጠስ ገንዘብ ከፍለ በኢትዮጵያ ኮመርሻል ባንክ አካውንት ትራንስፈር የተደረገበት ገንዘብ አለ ብያቸዋለሁ። ለነዚህ ፕሮዳክሽን ዳይሬክተር ቀጥሮ ግጥም ቀጥሮ ካሜራ ቀጥሮ ዩቲዩብ ላይ የተለቀቀ ጥላቻ እንቀጥላ። ሁለተኛው ያደመላሽ ነው። ይሄ ያደመላሽ ጃልቃብ ደግሞ ስላላሽ ይላል። ከተወጠረች መፈንዳት ማለት ነው። ከተወጠረች መፈንዳት ትችላለች። ዛሬ ትላንት አይደለም። እምቢ ካልሽ ከርቸሌ ትላክ ያለሽ ጊዜው የኛ ነው ይላል። ተመልከት፣ ጊዜው የኛ ነው። እናሳጥረው ትርጉሙን ብቻ ነው የምንናገረው። ትርጉሙን ብቻ ብልጽግና አንተ ሁለት እዚህ አካባቢ በፍጹም የሌለ አንዱ ባንዳ አንዱ ህዝብ እንደ ህዝብ ጠላት አድርጎ የሳለ ማን ነው እያልክ አማራና ትግራይ ለመሄድ ያሰብክበት መንገድ አጋጣሚ አይሆንም። ሌላ ዘመነ ካሴ የግብፅ ተላላኪ፣ ደብረጽዮን የግብፅ ተላላኪ፣ ኦላ የግብፅ ተላላኪ እያሉ ፕሮፓጋንዳ ይሰራሉ። ግብፅ ማን ነች? ለግብፅ ከአብይ በላይ ጥሩ መንግስት ኢትዮጵያ ምድር ታገኛለች? ለግብፅ ሚኒሊክ ለግብፅ የሚመቹ ነበሩ? አይመቹም። ፈርሟል። የግብፅ የውሃ ክፍፍሉ 18.9 ቢሊዮን ለሱዳን 55.5 ቢሊዮን ሜትር ኪዩብ ለግብፅ ተብሎ እንግሊዝ መታ ስትሸነሽ ነው። ሚኒሊክ አሉበት 1900 1902 1908 የሚባለው አሉበት የሉበትም። አፄ ኃይለ ሥላሴ የግብፅ ወዳጅ ነበሩ። በአፍሪካ ህብረት ወዳጅ ሊሆኑ ይችላሉ።
በዚህ በህዳሴ ግድብ ጉዳይ በኢትዮጵያ ኢንተረስት ጉዳይ የግብፅ ወዳጅ ነበሩ? አልነበሩም። ደርግ የኢትዮጵያ የኃይለ ሥላሴ የግብፅ ወዳጅ ነበር? አልነበረም። መለስ የግብፅ ወዳጅ ነበር? በአፍሪካ ህብረት ነው። በኢትዮጵያ ኢንተረስት ላይ የግብፅ ወዳጅ ነበር? ህዳሴ ግድብ ጊዜው አልፏል። ከዚህ በኋላ ግብፅ ኢትዮጵያን እያስፈራራች የምትኖርበት ነገር የለም። ህዳሴ ግድብ ከገነባ ነው ራሱ ኒውክሌር ይሆናል። አያፈርሱትም። ራሳቸው ግብፃውያን እኛ እንገነባዋለን። ግብፃውያን ራሳቸው እንዳይፈስባቸው እና ካይሮ እንዳይጥለቀለቅ ራሳቸው ይጠብቁታል። ከዚህ በኋላ በጦርነት እያወዛወዘች እኛ ልትረብሽ የምትችልበት ጊዜ የለ፣ ያበቃ ጊዜ ነው ብሎ ሲታገል የነበረ ማን ነው? አሁን ኃይለማርያም ከሄደ በኋላ ሹልክ ብሎ ግብፅ ሄዶ ማንም ልዑክ ሳይዝ የውሃና ኤነርጂ ምናምን ኢንጂነር ስለሺ ይመስለኛል ዛን ሳሴ ነበር ኢንጂነር አሳምነው ሳይዝ በራሱ ጊዜ ፈርሞ 6000 ምናምን ሜጋዋት የነበር ወደ 4000 ምናምን 1200 ምናምን ቀንሶ የመጣ በራሱ ኦቶሪቲ ሌሎች አለቆች በነገሩት መሰረት ቀንሶ መጥቶ አዲስ አበባ መጥቶ ኢንጂነር ስመኘው ይሄን ጉዳይ ሲሰማ እኔ አልቀበልም ሲል አንተ ሌባ ነህ ያለው ማን ነው? ሌባ ነህ ምን አገባህ አንተ እኮ የወያኔ ተላላኪ ነህ ብሎ የኢትዮጵያ ሉዓላዊነት የሸጠው ማን ነው? አድርግ ሲባል እሺ ጌታዬ ብሎ ወላሂ ለአዚዝ እኔ አንድም ነገር አልቀንስባችሁም ብሎ ወላሂ ብሎ በቀጥታ ስርጭት ምሎ የመጣ ማን ነው? በኢትዮጵያ ደካማ ኢትዮጵያ የምትፈልግ ግብፅ ከሆነች ከአብይ በላይ መሪ አታገኝም። በኢትዮጵያ ታገኛለች? ምኒልክ አልነበሩም፣ ለኢትዮጵያ የሚመቹ አልነበሩም። ኃይለ ሥላሴም ለኢትዮጵያ የሚመቹ አልነበሩም። መንግስቱ ኃይለማርያም ለኢትዮጵያ የሚመቹ አልነበረም። መንግስት መለስም ኃይለማርያምም ለኢትዮጵያ ምቹ አልነበሩም። የኢትዮጵያን ጥቅም ሙሉ በሙሉ ለስልጣኑ ሲል አሳልፎ የሚሰጥ ለግብፅ ምቹ የሆነ ሰው አብይ አህመድ አሊ ብቻ ነው። ግብፅ አብይን መጣል እንዲሁ ሌላ የሆነ እንትን ካልገባች በስተቀር ካላበደች በስተቀር ለአብይ ምቹ ሰው ለግብፅ ምቹ ሰው አብይ አህመድ ነው። ግብፅ ኢትዮጵያ እንደፈለገች እንድትዘውራት ግብፅ አብይን ነው የምትፈልገው። ታውቃላችሁ ይሄን። በዚህ ደረጃ የማይስማማ ኢትዮጵያዊ ካለ አልገባው ማለት ነው። ሰውየው ግን የግብፅ ተላላኪዎች እንዴ በእውነት ምንድን ነው አፄ ዮሐንስ ከአፄ ዮሐንስ ገዳዮች ጋር እንዴት ሰው ይተባበራል? ባለፈው ስህተት ሰርቻለሁና ባለፈው ሄጄ አማራንም ትግራይንም አጣላለሁ ብዬ አፄ ዮሐንስ ማን ነው እንደዚህ ያደርግ? ጎጃም ህዝብ እኮ አፄ ዮሐንስ ገድሎሃል እኮ እንደዚህ ያደርጉሃል እኮ ምናምን ብሎ ኧረ እንደዚህ ብሎ ነገር የለም። እዚህ መተማ ለኢትዮጵያ ሲሉ ለአማራ መሬት ላይ ነው የተሰዉት ሰማዕት የሆኑት ብሎ ሁሉም ባክፋያ ሲያደርግበት ከዛ ነገሩን ለማስተካከል አፄ ዮሐንስን ከገደሉ ጋር እንዴት ሰው ይጣመራል? እንዴት ጽምዶ ይሰራል ማለት ነው። በሱ ቋንቋ ይከብደዋል። ግን ያልተቀደሰ ምንድን ነው ያልተቀደሰ ጋብቻ ነው የሚለው። አስመራ ሄዶ እንዲህ ያለው እሱ ቅዱስ ነበር፣ ለአብይ ቅዱስ ነበር። እንደዚህ ብሎ ሳዋ ሄዶ እዛ ሄዶ ወላሂ ሲልም ቅዱስ ነበር ለአብይ አህመድ። እኔ አብይ አህመድ በተመለከተ ይሄን መንግስት መጣል አለብን የሚለው አብይ አህመድ መጣል በነገራችን ላይ እንኳን ከሰው ልጆች ጋር ከማንም ከእንጨት ጋር ተባብረ ብትጥለው ቅዱስ ነው። አብይ አህመድን ለመጣል ብልጽግናን ለመጣል ቅዱስ ነው። ይሄ ማንም ከማንም ጋር ቢሆን ቅዱስ ነው። ከእንጨትም ቢሆን እንኳን ከሰው ልጅ ከድንጋይም ቢሆን ቢሳካ ማለት ነው። ሰውየው እንትን ለማድረግ የሚፈልግበት ይሄ የአፄ ዮሐንስ ማን የገደላቸው? እንዴት ከአፄ ዮሐንስ ገዳዮች ጋር? ከአፄ ዮሐንስ ገዳዮች ማለት ዱርቡሽ ናቸው። ዱርቡሽ የሙስሊም ኤክስፓንሽኒስት ምናምን ነበር የሚባለው። ግብፃውያን ናቸው፣ ሱዳናውያን ናቸው። የምታውቁት ነው። እና አሁን ወላሂ ብሎ የኢትዮጵያ ኢንተረስትን የሸጠ ሰውዬ ማን ነው ከነዚህ ጋር ሊተባበር የሚችለው? አማራ ለምን ብሎ ከነዚህ ጋር ይተባበራል? ትግራይ ለምን ብሎ ከነዚህ ጋር ይተባበራል? ኦላ ለምን ከነዚህ ጋር ይተባበራል? ያልተቀደሰ ምንድን ነው? አጌነስ የእሱ ስልጣን ሲሆን ያልተቀደሰ እንትን አለ። የብልጽግና ጭንቀት አሁን ያለበት ሰሞኑ አብይ አህመድ አጋጣሚ ሆኖ ዲቦራ ወለደችለት። ዲቦራ ወንድ ልጅ ወለደች አሉ እና እንኳን ደስ ያለ ይባላል። እንኳን ደስ ያላት ለሷ እንኳን ያው ዞሮ አማቻችን ነው፣ የአድዋ ልጅ ነው። ሄዶ ከአድዋ ጋር የተጋባው ልጁ ሰውየው ቀላል ነው። አብይ ልክ እንደ ኃይለ ሥላሴ ድሮ ጊዜ ምናምን የነበረው ድሮ ይጋቡ ነበር። ትግራይ ከእንትን ጋር ከአዲስ አበባ ከመቀለ ምናምን ያጼ ገሌ ምናምን ይባል እንደዛ ነው። እና ወንድ ልጅ ወልዳለች ዲቦራ።
ብቸኛ ምን አለ ደስ ያለው ነገር እሱ አጋጣሚ ደግሞ በመውደቂያ ሰዓት ሆነ። ሐዘን በሐዘን ሆነ። ሙሉ ደስታ እንኳን ሊያገኝ አልቻለም። እነ ጻድቃን የሰጡት ምክር የጻድቃን ጉድ ነግረውን ነው። ያው የማያገኘው የለም እንደ ትልቅ ሰው ስለሚያዩት ነው። አጋጣሚ ሆኖ እንዲሁ የቡሬ ነገር ተውና በጨርጨር ምናምን አድርገን በጣም ብዙ ሰራዊት ቢውልድ አፕ አድርገን እዚህ አካባቢ በጨርጨር በመቀለ እንሰብራለን። እነሱ በዚህ በኩል በቆቦ እየተዘጋጁ ነው፣ እኛ በሱ በኩል እንዘራለን ይላል የነገሩት ነው። እና በዛ በኩል ወደ አሰብ ከባድ ነው የሚሆነው። በመቀለ በኩል ግን አስመራ ቀላል ነው። መቀለ በኩል በቃ ባዶ ነው፣ ሰራዊትም አያገኝም። ዝም ብለን በቀላል እንገባለን ነው የሚሉት። በጨርጨር በኩል እዛ ነው የተዘጋጀ ያለው ሰማን። እና አጋጣሚ ደግሞ አማካሪዎቹ ምን ይላሉ? እንዴ እኛ በዚህ በኩል ስንሄድ በዚህ በኩል ሰብረው እኮ አዲስ አበባ ይመጣሉ እና እኛ መቀለ ብንገባም እነሱ አዲስ አበባ መግባታቸው አይቀርም። አንደኛ አሶሳ አካባቢ ከበድ ያለ ቢልድ አፕ አለ። ከበድ ያለ በቃ ዝም ብሎ ደረማምሶ የሚሄድ ሰራዊት አለ እዛ አካባቢ። የማይታው ግዑዝ የሆነ አብይ ብቻ የሚያውቀው ሰራዊት አለ እዛ አካባቢ። አብይ ብቻ የሚያውቀው ምንድን ነው? አብይ ብቻ የሚያውቀው ሚዲያ ላይ ለሚዲያ አይመችም። አንዳንዴ ምንድነው የጮኛ ሞት የሚባል አለ። ዝም ብሎ ጮክ ብሎ የማይወደድ ዝም ብሎ የከንፈር ጓደኛ የሚባል ሲሞት ጮክ ብሎ አይለቀስም። እንደዛ ነው የሆነበት። አይነገርም። ኢቲቪም አይናገርም፣ ምንም አይናገርም። የሚናገሩት ባንዳዎቹ ነው የሚያመጣ ዳንዳቸው። እና ይሄ እኛ በቀለ ብንገባ እንኳን እነሱ ቆቦን በርግደው ቆቦን ሰብረው አዲስ አበባ መምጣታቸው አይቀርም። ይመጣሉ ደግሞ የሸገረው ሱና መቀለ በዚህ በኩል ብንገባ እንኳን እነሱ አዲስ አበባ መምጣታቸው እና የትኛው ይሻለናል? አዲስ አበባ እነሱ ከገቡ አለቀልን እኮ ምን ዋጋ አለው እኮ የሚሉት ጉዳይ። አንድ ነገር ልንገረው ለአብይ አህመድ አሊ፣ አንድ ነገር ሹክ ልበለው። አልቡርሃን ጄኔራል አልቡርሃን ከሄሜቴ ከዳጋሎ የአርኤስኤፍ ይልቅ አብይ አህመድን ነው የሚጠላው። አብይ አህመድ እንዲጠፋለት ነው የሚፈልገው። አርኤስኤፍ ኦልሬዲ ሞቷል። ከዚህ በኋላ የሚነሳ አይደለም። በዛ ዳርፉር ላይ የሆነ ቦታ ተወሽቋል። ለአልቡርሃን የሚቀየመው አርኤስኤፍን አይደለም፣ አብይን ነው የሚቀየመው፣ ብልጽግናን ነው የሚቀየመው፣ ኦህዴድን ነው የሚቀየመው። ለምን ብትሉኝ የሱዳን ትርምስ ዋና መንስኤው ብልጽግና ነው። ለምን? ኢትዮጵያ ሀገሬ ናት፣ ኢትዮጵያ ጎረቤት ወዳጄ ናት ብሎ በኢትዮጵያ ሲተማመን የነበረ የሱዳን መንግስት የዩኤኢ ተላላኪ ሆኖ አሶሳ ካምፕ ፈጥሮ ሎጂስቲክስ ሰፖርት እየፈጠረ አዲስ አበባ ሄድኳርተር ሰጥቶ የዩኤኢ አንደኛ ተላላኪ ሆኖ ለገንዘብ ብሎ ሸጦ፣ አሁን ደግሞ ስንሰማ ወለጋ የኦሮሞ ተወላጆች ሆይ ወለጋ አካባቢ ያላችሁ አርኤስኤፍ የት ገባ ብትሉ ቤንሻንጉል ነበር። አሁን አርኤስኤፍ የት የገባ? ኦሮሚያ ነው የገባ። የአርኤስኤፍ መሰልጠኛ ቤት ነው ጊደማ የሚባል ወረዳ፣ አሁን እዛ ነው የገባ። ጊዳሜ ምናምን ወረዳ። ለምንድን ነው የኦሮሞ አክቲቪስቶች ይሄ ድምፅ የማትሆኑት? ይጠቅማቸዋል ነገር ለወለጋ እና ምዕራብ ወለጋ አካባቢ ጊዳማ አካባቢ የሚባለው እሱ ይጠቅማቸዋል። የኦሮሞ ህዝብ ይጠቅማል። አርኤስኤፍ ምን ውጤት ይዞ ሊመጣ ነው? ሁርሶ እየሰለጠነ ነው። 2000 ምናምን እያሰለጠነ ነው። ደደሳ እየሰለጠነ ነው። ደደሳ እስር ቤት ምናምን ብዙ ጊዜ እስር ቤት ነው የምናውቀው። አሁን ደደሳ ማሰልጠኛ አድርጎታል። ቤንሻንጉል ማሰልጠኛ ነው። ወለጋ ጊዳሚ ማሰልጠኛ ነው። ሱዳንን እየረበሸች ያለችው ኢትዮጵያ ነች። አልቡርሃን እየረበሸች ያለችው ኢትዮጵያ ነች። አብይ መበቀል የሚፈልገው ይሄ መንግስትን ነው። አልቡርሃን መበቀል የሚፈልገው ይሄን መንግስት ነው። ከአርኤስኤፍ ይልቅ አርኤስኤፍ ሟች ነው። ብልጽግና አብይ የሞተ ጊዜ በማግስቱ አርኤስኤፍ የሚባል የለም፣ ማንም የለም። ከአሶሳ ተነስቶ ከአዲስ አበባ ተነስቶ ከባህር ዳር ተነስቶ ሱዳንን የሚመታ ድሮን አይኖርም። የሚቀጥለው በሽግግሩ መንግስት በኋላ የሚመጣ በኢትዮጵያ የሚመጣ መንግስት ጤነኛ መንግስት ይሆናል። ሱዳንን የማይመታ፣ ኤርትራን የማይመታ፣ ጅቡቲን የማይመታ፣ ኬንያን ማንንም ጋር የማይጣላ ጤናማ ጉርብትና የሚፈልግ መንግስት ይመጣል። ጥርጥር የለውም በዚህ። ስለዚህ ሱዳን እግረ መንገድ ሰላም አገኘች ማለት ነው። ዛት ሚንስ ከአርኤስኤፍ ይልቅ አልቡርሃን መበቀል የሚፈልገው ብልጽግናን ነው። ከዚህ አጋጣሚ ያው በአልፋሽካ አካባቢ ሰራዊት አማራን ያው አልፋሽካ እየመለስኩልህ ነው ለማለት በአልፋሽካ በኩል ዛሬ ወረራ ፈጽሟል። ካልሰማችሁ ብዬ ነው። በዚህ አጋጣሚ አልፋሽካ ሰጥቼዋለሁ፣ እኔ ሰጥቶኛል፣ ትግራይን ዝጋልኝና በአልፋሽካ ውሰድ ብሎኛል ብሎ የተነገረን አልቡርሃን ጀነራል አልቡርሃን ዛሬ 4 ኪሎ ሜትር 5 ኪሎ ሜትር ገብቷል አሉ በሱዳን በኩል በአልፋሽካ በኩል
ብልጽግና እና ምን አይነት ኮንሲኩዌንስ እንደሚኖር ምን አይነት መልስ እንደሚሰጥ በሱዳን መንግስት ይሄ ምክንያት አገኘ ማለት በሱ በኩል ደግሞ በራሱ ጊዜ አማራን ለማስደሰት ሲል እኮ አማራ በዚህ የሚደሰት ይመስለዋል። አማራ የአማራ እናት የአማራ አባት ጉስቁልና ከኃይለ ሥላሴ ጊዜ ጀምሮ አይተነው የማናውቅ ጉስቁልና እና የድሮን ጥቃት የተፈጸመብን ነው የሚሉ አባቶችና እናቶች ሰምታችኋል። እችን እናት ልታስደስታት ሱዳንን መውረድ አይጠበቅብህም፣ ወይ ከሱዳን ጋር መጣላት ወይ ትግራይን መውረድ አይጠበቅብህም። በፍጹም የአማራ ሰላም መመለስ ነው የሚጠበቅብህ። የአማራ ጥያቄ መመለስ ነው የሚጠበቅብህ። ይሄን አንድ ጉድ ወደ ጌታቸው ጉድ ከመሄድ በፊት ሹክ አለ ሚዲያ እንዳይሰማን ብሎ ለአማራ ብቻ እንዲሰማ ብሎ ያስተላልፈው መልእክት አለው። አብይ ጨዋታ ነች እና በሱ ቤት ለአማራ ህዝብ ያለው ቀረቤታ ለማሳየት ሴንስ ኦፍ ፕሮክሲሚቲው ቀረብ ያለ በጣም እና አማራ እናቴ እኮ አማራ ነች የሚል ወይ ሚስቴ እኮ አማራ ነች እኮ የሚለው ነገር ለማስተጋባት ነው የሚፈልገው። ይሄ ግንኙነት የአብይ ከአማራ ጋር መገናኘት የሚችለው አንደኛ በእናቱ በኩል ነው፣ ሁለተኛ በሚስቱ በኩል ነው። ሌላ ሊገናኝ አይችልም። ገዳይ ነው። በእናቱ በኩል ሊነቀስ ስለማይችል አማራ ናቸው፣ ነፍሳቸው በጸረ ገነት ያኖራቸው። ገዳይ ነው እሱ። በእናቱ አይነቀልም። በቃ እሷቸው አማራ ናቸው፣ ችግር የለውም። አማራ ኦርቶዶክስ ናቸው ብሏል። እና ሚስቱ ደግሞ አይነቀልም። በቃ ወልዷላ። ዝናሽ ነይና ኦሮሞ ውንጅ ብትሏት አትሆንም። እሱ አማራ ነች። በቃ ወረድ። ሌላ መግቢያ የለውም። ወደ አማራ ክልል መግቢያ ፖለቲካሊ በምን ሊገባ አይችልም። በፍጹም። አንድ ጨዋታ አለች። ጨዋታ የጀመረው ሀራ የአማራን እኮ ያለማነው ነው። በ8 ዓመት እኮ ያለማውት ልማት እኮ ጉድ እኮ ነው አለ። ኢህአዴግን ያለው ጥላቻ ባለፈው ለማሳየት ምንድን ያለው አማራ አለ የአማራ መንገድ ከጣሊያን ቀጥሎ እኔ ነኝ ያለማውት አለ። አማራ ጣሊያን ነው ትልቁ ልማት አማራን ያለማው ጣሊያን መንገድ የገነባው ኢህአዴግ 27 ዓመት ምንም አላደረገም ማለት ነው። 27 ዓመት ኢህአዴግን ረስቶ ከጣሊያን በኋላ አማራን ያለማውት እኔ ብልጽግና ነኝ ያለ ባለፈው። የአማራ ህዝብ ቁጭ ብሎ ይሰማል እኮ ይሄ። ኤኒዌይ ሀራ ገበያ ወደ ሚዲያ እንዳይወጣ ህዝብ እንዳይሰማ ጠላቶች እንዳይሰሙ ብለን ዝም ብለን እየሰራን ነው። ማን ነው ጠላት እያለ ያለው? ትግራይ ነው። ወልዲያ ሀራ ገበያ መቀለ የሚባለው ባቡር ኮስቲ ነው፣ ወደ መቀለ አዋጭ አይደለም ብሎ ተናግሮ ከዩቲዩብ አውርደውታል፣ ከፌስቡክ አውርደውታል። ኢትዮጵያ ቴሌቪዥን ይውረድ ተብሎ አሁን እነሱ እንዳይሰሙ እየገነባን ነው፣ በውስጥ እየገነባ ነው። ተመልከቱ። በሚዲያ ብዙ አልተናገርንም፣ አሁንም ብዙ መናገር አንፈልግም። የራሱ ውስብስብ ጉዳዮች ስላሉት ግን የአዋሽ ኮምቦልቻ ሀራ ገበያ ባቡር ስራ እኮ ጀምረናል። እንዳይነገር ብለን አቆይተን ነው እንጂ ስራውን ጀምረናል። በአመት 2 ዓመት ጊዜ ውስጥ እመርታ እንደሚያመጣ ይጠበቃል። የማንናገርበት ምክንያት ስራው ብዙ ውስብስብ ጉዳዮች በውስጡ ስላሉበት አሁን የምንሄድበት መንገድ ሌላ ነገር እንዳይስብ በሚል ሲሰራ ህዝቡ ውጤቱን ያየዋል። አሁንም ሲሰራ በአካባቢ ያለ ሰው ያየዋል እና ብዙ መናገር አያስፈልግም ብለን እንጂ ስራውን ጀምረናል። ይሄ እንደምታዩት አሁን እንደሰማችሁት ሀራ ገበያ ጠላቶች እንዳይሰሙ ሚዲያ ላይ እንዳይወራ ፈልገን ነው እንጂ ሀራ ገበያ እኮ ጀምረናል ማለት ወደ መቀለ አይሄድም። እስከ ሀራ ገበያ ግን አማራ ሆይ ስማኝ የገነባሁልህ ነው። ያ ትግራዋይ እንዳይሰማ ቲፒኤልኤፍ እንዳይሰማ ነው እንጂ የገነባሁልህ። ተደብቀን እኮ እየሰራን ነው። ተደብቀን አማራን እያወደምክ ነው። ተደብቀ እያወደምክ ነው እንጂ አማራን ተደብቀ እያለማህ አይደለም። እናት ወድ ብትገባ የአማራ ህዝብ ትግራዋይም፣ ኦሮሞም ሁሉም የኢትዮጵያ ብሔር ብሔረሰብ ሁሉም ይበቀልሃል ነው የምልህ። በቀል ስንል ዝም ብሎ በቀል አይደለም። ፍርድ ቤት ይገትራል ከተቻለ ወይም ከሀገር እንድትሸሽ ያደርጋል። ሌላ አማራጭ የለም ማለት ሌላ እንገላለን ምናምን አይን እናወጣለን አይባልም። እሱ ፍትህ ታገኛለህ ነው የሚባለው። ፍትህ ታገኛለህ የሚባለው እድል እንኳን ቢገኝ ማለት ነው። ሚዲያ ላይ አይነገርም። መልእክት አለ ከኤርትራ። ቀደም ብዬ ነገርኳቸው። አንድ ደብዳቤ፣ ታሪካዊ ደብዳቤ መጣ። መልእክት መጀመሪያ መልእክቱ 8ኛ ዓመት የህወሓት ተመልከት። 83 በፈረንጅ 75 ነው የወጡት። 83 በፈረንጅ ከ8 ዓመት በኋላ ማለት ነው 67 ወደ 70 ምናምን ዓመት 8ኛ ዓመት የቲፒኤልኤፍ 8ኛ ዓመት አኒቨርሳሪ ሻዕቢያ የላከለት ደብዳቤ ነው። ህዝባዊ ግንባር የላከለት የእንኳን አደረሳችሁ መልእክት እና ጠንከር ያለ መልእክት ነው። ዛሬ ይህንን ተመሳሳይ መልእክት አለን ብለው አመጡት። መልእክቱ ተመልከቱ ተመልካቾች። መልእክቱ
نملا قرنا افريقيا دلو حزبي نملا اب اثيوبيا دلو دلاي سلام زخونه حزبن بفلاي دما نوصع حزب تግራይን بقطታ زخيد ملأختي انه از ملأختزي نايلوم زي كونه ناي 16 لكاتيت 1983 كاب حزباو ግንባር تلاكي نلبام انفتوليو ناي 1983 ملأختي نايلوم ملأختن حدث لزخونه بزلاتا ناب حزب تግራይ الكلكم الله ناب بصاي سبحات ابومبر ماكلاي كوميتي حوحات بمغنيات شامنا يذكر عمت مجمار برتا وقالس حزب تግራይ نمسر رئسه وسانين قسقاسن بسمودب حزباو ግንባር حرنت ኤርትራን حزب ኤርትራን سوراو سلامتانان ناي قالس محزنتنان داقربنا ناي قالسكم نصورنت ادناقوتنا ندغفنا نغلصلكم ابز علفه شمونتنا يمرير قالس عمتات نستمزغبو عوتاتكم دمان مغوس حجون باغاطام شامنا يذكر عمت ناي مجمار برتا وقالسكم زعلفه تمكرهم گمگمكم نستحفص عوتات عقبكم ابتغبروا قالسي نزصلا ازفصمو زلو ورار كم كل قدم حج زفشلكم مورارات كم زفشل داتا امامنا استوعلوا ابتكايد وقالسي حزباو ግንባር حرنت ኤርትራ ابغونهم مخانو يرغاغت محزنت ኤርትራን ትግራይን ይደልድል عوت نحفاش إلو إزازم أتي عشان شعتنيتن 83 دبدابي قدح كم زلو لومي ناب حزب تግራይ يبصح عوت نحفاش ተመልካቾች ይሄ ደብዳቤው በጣም ሂስቶሪክ ነው። ይሄ ተመሳሳይ ነው። ለባም አንፍተሉ ማለት ልባም የሆነ ሰው ይሄ ትርጉም የ1983 በፈረንጆች ይሄ ደብዳቤ ዛሬ የምናቀርበው የዛሬ መልእክት ነው። ዛሬ የምናቀርበው የዛሬ መልእክታችንና የያኔ መልእክታችን ተመሳሳይ ነው። አጋርነታችን ለማሳየት ነው። አብረን ያለነው ለማለት ነው ብሎ ነው ያው ሰይድ እንትና አወል ሰይድ ያቀረበው። ይሄ ምንድነው? ታሪኩ በጣም ታሪካዊ በጣም ውስጡ ስክሪንሾት ብታደርጉት ደስ ይለኛል። ስክሪንሾት አድርጉት። ይሄ በጣም ወሳኝ ደብዳቤ ነው። ይሄ ረመዳን መሐመድ ኑር የወቅቱ የህዝባዊ ግንባር ዋና ሴክሬታሪ የጻፈው ነውና ብጻይ ሰብሓት አቦ ወንበር ማዕከላዊ ኮሚቴ ህዝባዊ ወያነ ሓርነት ትግራይ 18 የካቲት 1983 ነው። ጠላቶችን የመከታችሁ ይሄን ሁላ እስከዛሬ ፖሊያ እንትን ያረጋችሁ ያበላሻችሁ ያው እሱ ፕላኑን ሙሉ በሙሉ ያከሸፋችሁ እዚህ ደርሳችኋል እና የትግራይ ህዝብም ህዝባዊ ወያነ ሓርነት ትግራይም እንኳን ለዚህ ቀን አደረሳችሁ። ህዝባዊ ግንባርና ኤርትራ ህዝብ ከጎናችሁ ነው ብሏል። ይሄን ይዞ የመጣው ተመሳሳይ መልእክት ነው ያለን ዛሬ ብሎ ነው። አጋጣሚ ይሄ መልእክት ከምን ጋር ይሄዳል? ዛሬ ወደ የዓዲግራትና ሰንዓፈ አመራሮች የህወሓት ከፍተኛ ባለስልጣናት የቲዲኤፍ ከፍተኛ ባለስልጣናት እና በኤርትራ በኩል ደግሞ ከዛ በኩል የኤርትራ ከፍተኛ መንግስት ባለስልጣናትና ወታደራዊ አዛዦች የተገኙበት ዛሬ የነበረው ጉሎ መኸዳ የነበረው ወደ ዓዲግራት አካባቢ የነበረው ከፍተኛ የጽምዶ በዓል እሱን ለማስታወስ ያክል ነው። ይሄን እንደዚህ ያለ ቀጥለን ሁለት ጉዳይ ይቀሩናል። የጌታቸው ረዳና ምግበይ እናወዳደራለን። ሁለት ተጋሩ በስመ ተጋሩ ኢትዮጵያ ምድር ላይ የሚኖሩ በስመ ተጋሩ ሁሉም ትግራዋይ ጀግናችን ሲላቸው የነበረው የትግራይ ልጆች ተጋሩ እንዴት ነው የሚዘከሩት? አንዱ ትግራይን የሸጠ ታሪክ የሚዘክራቸው ለወደፊቱ ትግራይን የሸጠ እኮ ነው። ይሄ የባንዳ እኮ ነው። ይሄ እኮ የባንዳ ልጅ ነው እየተባለ ነው የሚኖረው። የባንዳ ልጅ ነው። ከዚህ ነው መጠንቀቅ ያለበት። እኔ ባለፍኩበት ጊዜ የኔ ልጆች በእኔ ምክንያት የተሸማቀቁ የሚኖርበት ኑሮ መኖር የለበትም። እያንዳንዱ ሰው ትግራዊ ብቻ ሳይሆን ሌላም ጭምር ማለት ነው። አሜን። የበለጠ ሞላ ልጅ መባል አሁን ይደብራል ወደፊቱ አይደል? በለጠ ሞላ እንትን እየተቀጠቀጠ እነው ብልጽግናችን እኮ የሰማይ የሄደ እኮ ሚራክል እኮ ምናምን እያለ በለጠ ሞላ ተብለዋል። እንደዚህ አይነት ሰው ማለት ነው። የግርማ ምናምን መርሻ ግርማ እንደሱ አይነት ሰው ውርደት ነው። የስዩም ተሾመ ልጅ መባል ለወደፊቱ ምን አይነት ጉድ እንደሚያመጣ ተመልከቱ። ከዚህ ነው መጠንቀቅ ያለበት እና ለትግራይ ብለው መስዋዕትነት የከፈሉ አሉ። በአንድ በኩል እየከፈሉ ያሉ
ለትግራይ ብለው መስዋዕትነት ለህዝባቸው ብሎ ትግራይ ኤግዚስት ማድረግ አለባት። ትግራዋይ እንደ ብሔር መጥፋት የለበትም። እንደ ብሔር መኖር አለበት። እኔ መኖር ማለት እኔ ለምሳሌ አሜሪካ መኖር እችላለሁ። አንዱ ዛምቢያ ይጠፋል፣ አንዱ ሳውዲ አረቢያ ይጠፋል፣ አንዱ በየመን የሆነ አውሮፓ ይሄዳል። ተበታትኖ ይኖራል። መኖር አይባልም ይሄ። እኔ የት ነው እዚህ አካባቢ የሌላ ብሔር ሌላ አካባቢ ነው ያለው፣ ሌላ አገር ነው ያለው። ትግራይ የሚባል አይኖርም። አማራ የሚባል አይኖርም። ኦሮሞ የሚባል አይኖርም። የትም ኦሮሞ ይኖራል። ኦሮሚያ ግን ኦሮሚያ ኬኛ የሚለው ኦሮሚያ ሲሄድ ነው። እናቴ ጋር ሊሄድ የሚለው ወደ በዓል ለማክበር ኢሬቻ ለማክበር የሚሄደው ወደ ኦሮሚያ ነው። የሆነ መስቀል ሊል የሚለው ጉራጌ ወደ መስቀል ነው፣ ወልቂጤ ነው የሚሄደው እንጂ መስቀል እኮ ኢስ ኤቭሪዌር። በቃ እኮ መስከረም 17 ምናምን ነው እኮ የትም ማክበር ይችላል። ግን ሀገሬ የሚለው አስክሬን እንኳን ሳይቀር አስክሬን እንኳን ሀገር አለው የምንለው ለዛ ነው። ሀገሩ ተሸኘ፣ ወደ ቤተሰቡ ተሸኘ ነው የሚባለው። አስክሬን እንኳን ሽኝት ይደረግለታል አይደል? ለዛ እኮ ነው እንኳን የሰው ልጅ እንኳን ሰው እንኳን ብሔር የሚያክል ስንት ሚሊዮን ህዝብ እነዚህ ነገታቸው ያቡድን ይሄ ጊዜ ማያልፍ ይመስላችኋል? ደርግ እንኳን ወድቆ ኢህአዴግ ወድቆ አሁን ደግሞ ይሄ ድርምስምስ ብሎ አብይ አህመድ ተኳኩል አማራ ህዝብ ሆይ አማራ ህዝብ እኮ በጣም እኮ ነው አላቢው አማራ ህዝብ እያለ የሚቀልድበት አማራ ህዝብ ብልህ እኮ ነው። ተመልከቱ፣ አማራ ህዝብ ብልህ እኮ ነው ተብሎ ቁማር ሊበላ ወደ ባህር ዳር አባይ ተሻግሮ ኮንፊውዝና ኮንፊውዥን እንደዚህ የተበላ ቁም ነው። ይሄ የተበላ ቁም። ለማንኛውም እነዚህ ጌታቸው ምን ብሎ ነበር? ሁለት ላወዳድርላቸው። ኢቲቪ ራሱ ኢንተርቪው አድርጎት ለምንድን ነው ቲዲኤፍ በደባዜን በአሶሳ የሚመጣው? ምን ያደረገ? ተሽጧል እኮ ቲዲኤፍ ተሽጧል እኮ ምናምን ይባል። በሸረሪና ቢሆን ግን ምክንያታዊ ነው አለ። ትላንት ብልጽግና የወረረው አካባቢ ብልጽግና ወረራ የከፈተው በድረው በማን ከፈተ ተብሎ መጨረሻ ላይ የገጠመው ችግር እንደነገሯቸው መግቢያ ላይ አልደግመውም። እሱ ሸረሪና ቢሆን ኖሮ ምክንያታዊ ነው ተገቢ ነው። ማን ያለው? ጌታቸው ረዳ ካሳይ። መቼ? ባለፈው ሳምንት ኢቲቪ ላይ። አሁን ትደግማታለህ ወይ? ሸረሪና ብልጽግና ሄዶ ወደዛ ወረራ ሲያካሄድ አንተ ምን አልከን? ስሙት። እዚህ ጋር የሚደረግ እንቅስቃሴ ውስጥ ስደተኞችን ፕሮቴክት ለማድረግ አይደለም። ደማዚን ሄደህ ውጊያ የምትከፍተው ምን ልትሰራ ነው? ሸረሪና ብትዋጋ እሺ ምዕራብ ትግራይ ልመለስ ብለህ ተመልከቱ። ሸረሪና ብትዋጋ እሺ ምዕራብ ትግራይ ልመለስ ብለህ ነው። ሸረሪና ብትዋጋ እሺ ምዕራብ ትግራይ ልመለስ ብለህ ነው። ምክንያት ሲያደርግ ማለት ሸረሪና ብትዋጋ እሺ ምዕራብ ትግራይ ልመለስ ብለህ ነው። ደማዚን ሄደህ ኩርሙክ ሄደህ ውጊያ የትግራይ ወጣቶችን ማስፈጀት ለምን ዓላማ ነው? ሰው ይሸጡ። ይሄ ሰውዬ አሁን ተናገር ብትሉ እውነት ነው። ሸረሪና ብትዋጋ ለዚህ ብለህ ነው። እቺ ቁማር ይሄ ሰውዬ ትግራዋይ ነው እኮ ለወደፊቱ ጌታቸው ረዳ ካሳይ። አሁን የጌታቸው ልጅ ምን እያለ ነው የሚያድገው? ነውር ነው፣ ማፈር አለበት። ለማንኛውም ይሄም ትግራዋይ ነው። ይሄ ከትግራዋይም ትግራዋይ ነው። ትግራይን ህዝብ ትግራይን ዘይንጠልም ምዃንና ኢና ወሲና ዘይንጠልም ምዃንና ከዓ ክነረጋግፅ ኢና። እዚኣ ኤርዛ መድረክ እዚኣ ሓንቲ ክዛረባ ዝብል ክንትግብሮ ኢና። ህዝቢ ትግራይ ኣብ ጎና ከም ዘለና ንፈልጥ ኢና። ናይ ሰራዊት ኣመራርሓ በብደረጅኡ በዚ ጉዳይ እዚዩ ብጣዕሚ ግልፂ ኢና። መላእ ሰራዊትና ከዓ ተማያይጥ እዩ። በዚ ሕጂ ዘሎ በፂሕና ዘለና ደረጃ ንድሕሪት ኣይንምለስን። ያው የብልጽግና ጩኸት አብይ የኢትዮጵያ ቴሌቪዥን ተመልከቱት። አልሰማ ሲባል አልሰማ ሰው አላይ ምናምን ሲል እየቆራረጡ ተመልከቱ። ጫካ የገቡ ኃይሎች ህዝብን ለመከራ ዳርገዋል። ከአብይ አህመድ በላይ ለመከራ የዳረገ ማን አለ? ተመልከቱ። አረሱ የ8 ዓመታት የልማት ፍሬ የትላንት ቃለ መጠይቁ አማራ ቴሌቪዥን ቃለ መጠይቅ ተደርጎ ቆርጦ የጥላቻ ፕሮፓጋንዳ የሚሰብረው የወል ትርክት ሽፍታዎቹ ያለበሷቸው ለምንድን ነው? ከመደመር ውጭ የተሰራ ፋሲልና አክሱም የለም። ጎርጎራ ነኝ የገነባሁት ይኸውላችሁ፣ ጎርጎራ በአማራ ክልል የተሰሩ ይሄ ሰውዬ በብልጽግና ፕሮፓጋንዳ ምን ያህል ሰውዬው እየቀለደ ሙሉ ሰውዬው የሚያሳዝን። በዚህ የሚገነባ ስብዕና የለም። የትግሉ የዳቦ ስም ከሽፏል። የዳቦ ስም ማለት ጽምዶ ማለት ነው። ከሽፏል። እናሳያለን። የፕሪቶሪያና የአማራ ክልል ፕሪቶሪያና ከአማራ ማለት ምንድን ነው? ፕሪቶሪያ ሆይ አማራ ሆይ ፕሪቶሪያ ይመለከትሃል። ምክንያቱም ተዋግተሃል ትግራይን። ይሄ ምንድን ነው? እንደ አዛኝ መስሎ ነው። አዛኝ
አማራ ክልል ወንጀል ውስጥ ከትቻለሁ እያለው ነው። የተስማማውት ፕሬቶሪያ እና የፌዴራል መንግስት ነው። የፌዴራል መንግስትና ትግራይ ነው። ግን እዚህ ላይ ምን ይላል? አማራ ማለበት ይላል። ተመልከቱ፣ ፕሮፓጋንዳ። የአፄ ዮሐንስ ገዳዮች ባለፈው ሲሰርበው የነበረ ነው። የአፄ ዮሐንስ ገዳዮችና ያልተቀደሰ ጋብቻ እንዴት ከአፄ ዮሐንስ ገዳዮች ጋር ግብፅና ድርቡሾች ሱዳናውያን ለምን እነዚህ ይጋባሉ እንትን ያደርጋሉ? ቀጥለን ፕሮግራማችን እንግዳ አለን። ጎደፋይ በትግርኛ ከስንት ጊዜ በኋላ ከጎደፋይ ቆይታ እናደርጋለን። በትግርኛ ፕሮግራም አለን። ቀጥላቸው የትም ተጋሩ እና ትግርኛ የምታዳምጡ ኤርትራውያንም እኔ ትግርኛ የምታዳምጡ ሁላችሁ እንድትከታተሉ ተጋብዛችኋለሁ። ትኩስ ከትግራይ ከጎደፋይ የምናገኘው መረጃ ይኖረናል። ከጥቂት ደቂቃ በኋላ ከእሱ ጋር በቀጥታ ስርጭት እንገናኛለን። ለነበረን ቆይታ ወቅታዊ ጉዳይ ዝግጅታችን በዚህ እናጠናቃለን። አብራችሁ ስለቆያችሁ እናመሰግናለን። ሳብስክራይብ አድርጋችሁ ትውጡ እንግዶች ከሆናችሁ ማለት ነው። በተረፈ ላይክ ማድረግ አትርሱ። ሚዲያችሁን ደግሞ ደግፉ። በተለያየ መንገድ ስትደግፉ ነው ያላችሁት። በሱፐርቻት ሱፐር ስቲከር ሁላችሁ እናመሰግናለን። ዜል ካሻፕ አለ ስክሪን ላይ። ከሁሉም በላይ ደግሞ ዩቲዩብ ላይ ስትገቡ ጆይን የሚል ነገር አለ አይደል? ጆይን አድርጋችሁ ሜምበር ሁኑ። እናመሰግናችኋለን። ታንክ